ሰላም የእግዚአብሔር ቤተሰቦች በህልማችን ስለ ሃሌሉያ ቃል ስናልም ትርጉሙ ምን እንደሚመስል ከዚህ በታች እናያለን። ከዛ በፊት ግን ይህንን የዩቲዩብ ቻናል ሰብስክራይብ ያደረጋችሁ ለብዙ ሰዎች እንድታዳርሱ በእግዚአብሔር ስም አሳስባለሁ። ይህ ኤፍታህ የህልም ዓለም መፍቻ መጽሐፍ ቀጥታ ቃል በቃል እየተነበበና ከተነበበ በኋላ እየተተነተነ የሚቀርብላችሁ መርሃ ግብር ነው። መልካም ቆይታ። ሃሌሉያ ሃሌሉያ ማለት እግዚአብሔር ይመስገን ማለት ነው የቃሉ ትርጉም። ስለዚህም በቅዳሴ ላይ በዝማሬ ላይ እና በተለያዩ ቦታዎች ላይ ይህንን ቃል ሰምተነው ሊሆን ይችላል። ቀን ይህንን ቃል ሰምተን ተኝተን ሊሆን ይችላል። ወይንም ምንም ባንሰማው እንኳን እግዚአብሔር ይህንን ቃል በህይወታችን ውስጥ አምጥቶ በህልማችን ደግሞ እንድናልመው ሊያደርግ ይችላል። ስለዚህ አንድ ካህን ወይንም ሰባኪ ወይንም ዲያቆን ሃሌሉያ እያለ ሲያዜም ካየህ ወይም ከታየ አንድ የምስራች በከተማው ላይ ይነገራል ማለት ነው ይላሉ አባቶች። የሃሌሉያ መዝሙር መስማትና መዘመር የቤተሰብ ደስታና ፈውስ እርቅም ነው ይላሉ አባቶች። ስለዚህ እግዚአብሔር አምላክ እንዲህ ያለውን ህልም ያሳየን በቤትህ ሃሌሉያ እያልክ የምትዘምርበት አይነት ደስታ ባትዘምረው እንኳን ከሃሌሉያ በማይተናነስ መልኩ ደስ የሚል ነገር እንደሚያጋጥምህ ያሳያል። ይህም የሱባኤ የጸሎትና የእንባ ውጤት እንደሆነ ነው። ሰሞኑን ምናልባትም እግዚአብሔርን የተማጸንከው የወተወትከው የለመንከው ነገር አለ ማለት ነው። ባይኖርም ሃሌሉያ እያልክ እየዘመርክ ህይወትህን እንድታሳልፍ ከፈለክ ጸልይ፣ ስገድ ወይም ደግሞ ለአምላክህ ምስጋና አቅርብ፣ ኃጢአትህን ተናዘዝ፣ ንስሐ ግባ፣ ከዛ ደስታህን ታያለህ የሚል የዝግጅት ህልም ነው ማለት ነው። አንዳንድ ህልሞች ምን ማድረግ እንዳለብን የሚነግሩ ናቸው። አንዳንድ ህልሞች ደግሞ በህይወታችን ላይ የማይቀርልን ዕዳ እንደሚመጣ ቀድመው ይጠቁሙናል ማለት ነው። ስለዚህ ሃሌሉያ የሚለው ቃል በህልማችን ስናየው እግዚአብሔር ያዘጋጀልን ደስ የሚል የመጽናኛና የተስፋ ቃል እንዳለ ያሳያል። በህልማችን ሐመልማል ካየን ትርጉሙ ምን እንደሚመስል እንመልከት። ሐመልማል ማለት እያቆጠቆጠ ያለ ለጋ ቅጠልና ደማቅ አረንጓዴ እርሻ ማለት ነው። ይህንን በህልምህ የምታይ ከሆነ የወደፊት ተስፋህና በረከትህ ምን እንደሆነ ያመለክታል። በተጨማሪም ቅጠል የሚለውን በሰፊው ተመልከት። ስለ ሐመልማል ግን ስናወራ በህልምህ ሰፊ እርሻ ሆኖ አረንጓዴ ወይም ቅጠላቸው እያቆጠቆጡ ያሉ ወይም ለጋ የሆነ ቅጠል ያላቸውን ተክሎች ከተመለከትክ በነዛ ቅጠሎችና በነዛ ተክሎች መካከልም የምታልፍ ከሆነ በእጅህም የምትነካካቸው ከሆነ እጅግ የተባረከና የተመሰገነ የዕድሜም ሆነ የበረከት ዘመን እንደሚኖርህ ያሳያል። ከዛም ይህንን በሩቁ የምትመለከት ከሆነና የቅጠሎቹም ሆነ የነዛ ደማቅ አረንጓዴ ለጋ ቅጠሎች እያቆጠቆጡ ያሉት ነገሮች ሽታቸው ወደ አፍንጫህ እንደመጣ ስሜትህ የምትረዳው ከሆነ ያንን ስሜት በእውን ህይወትህ ደግሞ የሀብታም ሰዎችን የባለስልጣናትንና ካንተ በላይ እውቀት ያላቸውን በተለያየ አይነት መንገድ የሚበልጡህን ሰዎች ኑሮ እያየህ እየቀናህ ነውና ቅንዓትህ መልካም ቢሆንም ግን ሰርተህ መኖር እንደምትችል አትርፈህ መኖር እንደምትችል ያሳያል። ሽታው ወደ አፍንጫ ከመጣ ተስፋ እንዳለህ ብትሰራ ያንን የመሰለ ደስ የሚል ነገር አንተም እንደምታገኝ ያመለክታል። አሁን ደግሞ የፊደል ገበታ በተለይም ሃሁ ፊደልና ሃ የምትለዋን ፊደል ላይ አተኩረን በህልማችን የምናይ ከሆነ ትርጉሙ ምን እንደሚመስል እንማር። ሃ ፊደል ወይንም የፊደል ገበታ ማየት ትልቅና ወሳኝ አስቸኳይ ጉዳይ መሆኑን የምንረዳበት አንድ ጉዳይ እንደሚገጥመን ያሳያል። ሃ ማለት አፍታ ማለት ነው። አሁን ያለንበትን ጉዞ ነገሮች ሁሉ ጅማሬና ማንም የማይበልጠው ከፈጣሪ ብቻ የተሰጠ ማንም ያላስተማረህ በተፈጥሮ ብቻ ያገኘኸው ጸጋ አለህ። ተጠቀምበት፣ ተማረው፣ ያዘው፣ በተጨማሪም ደግሞ እወቀው እየተባልክ ነው። ይህንን በሰፊው ለማግኘት ለማወቅ ከፈለክ ፊደል የሚለውን ግባና ተመልከት። በነገራችን ላይ ሃ ማለት ቅድሚያ ማለት እስከሆነ ድረስ
ሀ የምትለዋ ፊደል ላይ በህልማችን አተኩረን ካደርንና ሲነጋም ያችን ሀ ፊደልን እያስተዋልናት ከነቃን የጀመርነው ጅማሬ ብዙ እንደሚቀረው ገና መጀመራችን እንደሆነ እንዲሁም እንደሚሳካ ብዙ ርቀት ብዙ ጉዞ እንዳለብን ግን ደግሞ እግዚአብሔር የሚያመለክተን እጅግ ጥሩ የሆነ መንገድ እንዳለን ያሳያል። ምክንያቱም ማንም ሰው ሀ ብሎ ጀምሮ ፐ ብሎ እንደሚጨርስ ይታወቃልና ፊደል የጀመረ ትምህርት የጀመረ አንድ ቁም ነገር መያዙ ስለማይቀር ማለት ነው። በመቀጠልም ሐሜት የሚለውን ቃል በህልም ውስጥ ምን እንደሚመስል ለማየት እንሞክራለን። ይህም ማለት አንድ ሰው ሐሜት ሲያማ ካያችሁ ወይም እናንተ ራሳችሁ ሐሜት ስታሙ ካያችሁ ትርጉሙ ምን ይመስላል? አንተ ወይንም አንቺ ሐሜተኛ ሆነህ ወይም ሆነሽ ራስሽን ወይም ራስህን ካየኸው ሲነጋ ከባድ ውርደትና የስም መጥፋት ጥቃት ይደርስብህ ይሆናልና ጸልየህ ውጣ ማለት ነው። ይህም ማለት እኛው ራሳችን ስናማ ካየን በነገራችን ላይ በህልማችን ኃጢአት፣ ጥፋት፣ አንዳንድ መጥፎ ነገሮችን ስናደርግ ካየን መልሶ እኛ ላይ ከባድ ውርደትና ጥቃት እንደሚመጣ ማሳያም ጭምር ነው። ስለዚህ ጸልይ ማለት ነው። ሌሎች አንተን ሲያሙህ ካየህ ለችግሮችህ አንድ መፍትሄ ታመጣለህ። በርታ፣ በደንብ አስብ። ሰዎች አንተን አስበው ስለ አንተ እየተጠቋቆሙ ሲያሙህ ካየህ እግዚአብሔር ቀድሞ የሚያመለክትህን ነገር ልታከብረው ይገባል። ህልም ማለት እግዚአብሔር እኛን የሚያናግርበት ቋንቋ ማለት ስለሆነ ተኝተን ስንነሳ እገሊት ወይም እገሌ እያሙኝ ነበረ ስንል ስለምን እንደሚያሙን ባናውቅም እንኳን እጃቸው እኛን እየጠቆመ ጣታቸው እኛን እያመለከተ በአፋቸውና በዓይናቸው ሲነጋገሩ በህልማችን ካየን እግዚአብሔር ቀድሞ የሚያመለክተን ተጠንቀቅ የሚል ነው። ወይም ደግሞ ቀን ሰዎች ስለኔ ምን ያወራሉ ብለን ተጨንቀን አስበን ስለነበረ ማታ ደግሞ ስለኛ ማን እያወራ እንደሆነ መልካቸውንም ገልጦ ሁሉ እግዚአብሔር ሊያሳየን ስለሚችል ማለት ነው። ሐሞት በህልም ስንመለከት ምን ማለት እንደሆነ እናያለን። ሐሞት ማለት የአንድ እንስሳ መራራ የሆነ ፈሳሽ የሆነው ነገር የሚይዘው ከረጢት ውስጥ ያለው አንዳንዴም የታመሙ ሰዎች የሚጠጡት በተለይ የወባ በሽታ ያለባቸው ሰዎች የፍየል ሐሞት ጠጥተው በረድ እንደሚልላቸውና ከህመማቸው እንደሚያገግሙ ይነገራል። እንዲሁም ሐሞትን በመጠጣት በሽታን ለማስወገድ ጥረት የሚያደርጉ አባቶችም እንዳሉ ይነገራል። ከዱለት ጋርም አድርገው ሐሞትን ይጠቀማሉ። ሐሞት ብዙ አገልግሎት ቢኖረውም በህልም ግን ትርጉሙ ሌላ ነው። ሐሞት ስትጠጣ ካየህ የሞት ወጥመድ ከፊትህ አለ። በገዛ ራስህ አይሁን እንጂ የማይቀርልህ ዕጣ ነው። ተጋፈጠው፣ ትንሽ የመከራ ጊዜ ታሳልፋለህ። ይህም ካልጨረስከው፣ ካልጠጣኸው፣ ጨርሰህ ካልጨለጥከው ማለት ነው። ወይንም ሐሞቱን ሳትጨርሰው ከተደፋና ከተውከው በጣም ከባድ ህመም ወይንም ፈተና ይመጣብሃል። በተአምር የምትድነው የሚጠብቅህ ስላለ ነውና ጸልይ። በሐሞት ውስጥ ያሉትን መራራ ነገሮች ወደ አካላችን ስናስገባ በህልማችን ካየን በገዛ ፈቃዳችን እኛው ራሳችን ስንጨልጠው ከሆነ ያየነው የሞት ጽዋ ነውና ምናልባትም ንስሐ ገብተህ ሁለተኛውን ሞት አምልጠው ማለትም ሊሆን ይችላል። ሁለተኛው ሞት ማለት በነፍስ ሲኦል ከመቃጠል እንድትድን ቶሎ ብለህ ወደ ንስሐ አባት ሂድ። ከፊትህ የሚያጋጥምህ ምን እንደሆነ አይታወቅም። ብዙ ጊዜ ይሄንን ህልም የሚያዩ ሰዎች በስጋ በሽታ የታመሙ ወይም ደግሞ አጋንንት ነገ ወይም ሲነጋ ሊገላቸው በዛው ሳምንት ሊያጠፋቸው የሚፈልግ ሲሆን ሲያቀድባቸው ነው። የማይቀር ሞትም ከሆነ ነው እግዚአብሔር በዚህ ሳምንት እንደምትሞት ወይም እንደምትሞቺ እንቅጩን እየነገረሽ ሊሆን ስለሚችል ሁልጊዜ ጠላት ዲያብሎስ ብቻ ወይም ስጋ በሽታ ብቻ አይደለም ሰዎችን የሚገለው እግዚአብሔርም ህይወት የሚሰጥ የሚገድል ስለሆነ ተጠናቋል ጊዜህ እድሜህ እዚህ ድረስ ነው ብሎ ሊያሳይህ ሲፈልግ ሐሞት ስትጠጣ ያሳይሃል። ጽዋ ስትጨልጥም ልታይ ትችላለህ። ለማብራሪያ ጽዋ የሚለውን ደግመህ ማየት ትችላለህ። ሐሳብ በህልማችን ውስጥ ምን ትርጉም እንደሚሰጥ እንመልከት። ሐሳብ ማለት መተከዝ ማለት ሊሆን ይችላል እና
ይህንን አንብባችሁ ከጨረሳችሁ በኋላ ትካዜን ተመልከቱ። አንድ ሰው ቁጭ ብሎ ሲያስብ ካያችሁ ወይንም እናንተ ራሳችሁ በሀሳብ ውስጥ ተወጥራችሁ በህልማችሁ ካያችሁ ትርጉሙ ይህ ነው። በህልማችን ውስጥ በሀሳብ ተክዘን ተቀምጠን ያለንበት ሁኔታ ውጤታማ ሊያደርገን የሚችል ሲሆን አሁን ቶሎ ብለን እርምጃ መውሰድ እንዳለብን ያሳያል። ወይንም ተክዘን የታየንበት ሁኔታ ካለ ወይም በሀሳብ ተውጠን ያለንበት ሁኔታ ከታየ ያ ሀሳብ የሆነብንን ነገር ቶሎ ብለን በወረቀት ማስፈር አለብን ማለት ነው። የሚጠቅም ስለሆነ ሀሳብ ውስጥ ሆነን ከተደሰትን ጥንቃቄ ያስፈልገናል። ካዘንን ግን የእውነት መንገድ ላይ ሆነን ስለተገኘን አንድ እርም ብለን የምንተወው ጸባይና መጥፎ አቋም ስላለ ተዘጋጅና ቁርጥ ውሳኔ ወስን ማለት ነው። ሀሳባችንን ከሰው ከወረቀትና ከሌላም ነገር ጋር አገናኝተን የምንጽፈው ከሆነ የሰው ምክርና መፍትሄ ያስፈልገናል ማለት ነው። በህልማችን ውስጥ በሀሳብ ተወጥረን ካየን ጥሩ ነው። ለሁሉም ችግሮችህ መፍትሄ ያለው ሰው እንደሆንክ ያሳያል። ወይንም በዙሪያህ ላሉ ችግሮች በሙሉ መፍትሄ የምታበጅ ሰው እንደሆንክ ይጠቁማል። ሌላ ሰው ተክዞና በሀሳብ ተውጦ ካየኸው ለራስህ ጊዜ እንደሰጠ ሁሉ ለሌላውም ሰው ጊዜ መስጠት እንዳለብህ ያሳያልና ስብዕናህን አስተካክል ማለት ነው። ሀሳብ ሲባል ብዙ ሰው የሚመስለው አዝኖ ተክዞ ወደ መሬት ወይም ወደ ሆነ ቦታ እያፈጠጠ ወይም በተመስጦ ውስጥ ሆኖ እያለቀሰ ይመስላል። ግን ፈገግ ብሎ የሚያስብም ሰው አለ። ስለዚህ በህልም ውስጥ ሀሳብን በምንድን ነው የምንገልጸው? ረጅም ሰዓት ቁጭ ብለን አድማሱን እያየን ወይንም ፎቶ እያየን ወይንም የሆነ ቦታ ላይ ተቀምጠን ወደ ሰማይ አንጋጠን ስናይ ካየን ማለት ነው ስለ ሀሳብ በህልም ውስጥ የምናወራው። እነዚህ ሁሉ የሚያሳዩት ግን አንድ ሰው በተመስጦ ወይም በአርምሞ በሱባኤ ቦታ ላይም ቁጭ ብሎ መጽሐፍትንም ይዞ ሊሆን ይችላል። ጸጥ ብሎ የሚታይ ከሆነ እንደ ሀሳብ ይቆጠራል። ስለዚህ ለአንድ መፍትሄ ተዘጋጅ። ጥሩ ሁኔታ ላይ ነው ያለኸው፣ ወይንም ተነሳና የሆነ ነገር አድርግ ማለትም ጭምር ነው። ወይንም ሌሎች ሰዎች በሀሳብ ተወጥረው ተክዘው አንተ በመካከላቸው በነፃነት ስታልፍ ካየህ እግዚአብሔር አይምሮን የሚያልፍ ሰላም ሰጥቶህ በሱ እቅፍ ውስጥ እንዳለህና አትጨነቅ፣ እኔ እንዲህ ነው እያኖርኩ ያለሁት ብሎ እየነገረህም ሊሆን ይችላል። ሕፃናት ልጆች በሀሳብ ተውጠው ሲተክዙ ካየህ ከባድ የሆነ ችግር በቤት ውስጥ እንደሚመጣ ያሳያል። ይህም መልካም ነገር ነው። ምክንያቱም ሕፃናት መንፈስ ቅዱስ የቀረባቸው ስለሆኑና የመንፈስ ቅዱስ ምሳሌዎች ስለሆኑ እነሱ በሀሳብ ተክዘው ማየት ማለት እግዚአብሔር ያዘነብን ነገር እንዳለ ያሳያል። አሮጊቶችና ሽማግሌዎች በሀሳብ ተክዘው በቤቱ ውስጥ ተኝተው ካያቸው የሞትህን የእርጅናህንና የፍጻሜ ዘመንህን ነገር እያሰብክ መኖር እንዳለብህ፣ ከዚህ በኋላ ይሄንን እያሰብክ ካልኖርክ ምናልባትም በመጀመሪያው ሞት ደስተኛ ሳትሆን በሁለተኛው ሞት ደግሞ የሲኦል እራት እንደምትሆን ያሳያል። እግዚአብሔር በህልም ያስጠነቅቃልና። ለተጨማሪ ማብራሪያ ትካዜን ተመልከት። ሐሴት ማለት ምን ማለት እንደሆነ በህልማችን ስንመለከተው ምን እንደሚመስል እናያለን። በእርግጥ አንድ ሰው በህልሙ ሐሴት ሳደርግ አየሁ ከሚል ይልቅ ስደሰት አየሁ ሊል ይችላል። ደስታና ሐሴት ልዩነት አላቸው። ለተጨማሪ ማብራሪያ ደስታን ማየት ትችላለህ። ለአሁን ግን ሐሴት ምን ማለት እንደሆነ አብራርቼ ወደ ፍቺው ገባለሁ። ሐሴት ማለት በአፍ ሳንናገር በውስጥ ብቻ ደስ የሚለን የሚሰማን የደስታ አይነት ነው። ፊታችን ላይም ፈገግ አንልም፣ ውስጣችን ግን ፍንቅል አድርጎ የሚወጣ ደስ የሚል ስሜት ማለት ነው ሐሴት። አንዳንድ ጊዜ ሰው ብቻውን ሲሆን እየሳቀ እብድ ሆንኩኝ እንዴ እያለ የሚያሳየው ስሜት ሐሴት ይባላል። በህልምህ ሐሴት ስታደርግ ካየህ የስኬትህን ጥግ የምታይ ባለተስፋ እንደሆንክ ያሳያል። ስለዚህ በርታ። በህልምህ ሐሴት ስታደርግ እያየህ እያለ ሰዎች መጥተው ከመቱህ ደስታህን ሊያደፈርስ፣ እድልህን ሊቀማ ወይንም ደግሞ ተስፋህን ሊያደፈርስ የሚመጣ አንድ ጠላትና ወይም አንድ የሆነ ወጥመድ እንደሚመጣ ያሳያል። ስለዚህ ሐሴት ማለት ደስታህን በልኩ አድርገኸው
ለአንተ ብቻ ስታጣጥመው የምታየው ስሜት ማለት ነውና ደስ ይበልህ። በመቀጠልም ሐረግ በህልም ሲታይ ምን ይመስላል የሚለውን እናያለን። ሐረግ ማለት ከመሬት እየተጋገዘ እየተሰናሰለ እየተደጋገፈ የሚበቅል የሳር ዝርያ ያለው ግን በመሬት ላይም በግድግዳ ላይም እየተሳበ እየሄደ ቤትንም ዛፍንም አካባቢውን በአረንጓዴ የሚሞላ ቅጠሉ ሰፋፊ የሆነ ግንዱ የሐረግ ግንድ ማለት ነው። አንድን ነገር ካልተደገፈ በራሱ የማይቆም እንደ ዛፍ ግንድ የሌለው ግን እርስ በርስ እየተጠላለፈ የሚያምር ነገር የሚፈጥር ማለት ነው። ሐረግ በህልም ማየት ስለ ማህበረሰብ፣ ስለ ህብረተሰብ፣ ስለ ህብረትና ስለ ቤተሰብ ማለም ማለት ነው። ሐረግ በተፈጥሮ የተሰናሰለ ተክል ነው ስንል የመተጋገዝን አይነት ነገር ያሳያል። ሐረጉ እያደገ ቅጠሉ እየበዛ ከሆነ የማህበሩ አባላት ወይም ቤተሰቡ በጥሩ ምግባር እያደገ ነው ማለት ነው። ሐረጉ እያደገና እየተበጣጠሰ ከሆነ ማህበሩና ቤተሰቡ አደጋ ላይ ነው። አንድ አሲድ የሆነ ነገር ገብቶባቸዋል፣ ሊበታተኑ ነው ማለት ነው። ይህንን ከመጽሐፍ ቅዱስ በትንቢተ ዕንባቆም ምዕራፍ 3 ቁጥር 17 ላይ በሰፊው እናገኘዋለን። ሐረግ እየተከልክ ከሆነ በህልም ያየኸው አንድ ጥሩ ማህበር ወይንም ቤተሰብ ልትመሰርት ነው። ግን ሌሎች ሐረግን ሲተክሉ ካየህ ያ ማህበር ያንተም ነው የእነሱም ነው። ሐረጉን አንድ እንስሳ ሲነቅለው ሲበትነው ካየህ ግን ወይንም ሲበጣጥሰው ካየህ በግልጽ አደጋ ጣዮችና ሌሎች አካላት ወደ ማህበሩ ገብተው እንደሚበታትኗቸው ያሳያል። እንስሳው ውሻ ከሆነ ዝሙት መንፈስ ያለባቸው ሰዎች፣ በግና ፍየል ከሆነ አስተሳሰባቸው ከሰው አስተሳሰብ በታች ሆነው፣ እንደ ፍየል ከሆነ ክፋት፣ እንደ በግ ከሆነ ግን የዋህነት ያለባቸው ሆነው ጥሩ ያደረጉ መስሏቸው ማህበሩን የሚጎዱ ሰዎች እንደሚመጡ ያሳያል። እንስሳው በሬ ከሆነ የቤተሰብ የዛር መንፈስ ወይንም በአጠቃላይ የባዕድ አምልኮ ችግር ያለባቸው ሰዎች ወደ ማህበሩ ወደ ቤተሰቡ ገብተው እንደሚረብሹ ያሳያል። እንስሳዋ ላም ከሆነች ግን እናት ወይንም በቤት ውስጥ የምታስተዳድር የቤት እመቤት ሆና የምትኖረው የእንጀራ እናትም አክስትም ልትሆን ትችላለች። ቤተሰቡን ሊበታትን የሚችል ሐሳብ ወደ ቤተሰቡ እንዳሰረጸች ያሳያል። ስለዚህ ሐረግ በህልማችን ስንመለከት ሐረጉ ደርቋል ወይ፣ ለምለም ነው ወይ፣ ወይንም በቤት ላይ ነው የተሰናሰለው ወይስ በዛፍ ላይ ነው የሚለውን ለይተን ማወቅ አለብን። በቤት ላይ የተሰናሰለ ከሆነ ቤተሰብ ነው። በዛፍ ላይ የተሰናሰለ ከሆነ በመንደር ውስጥ ያለ በሰፈር ውስጥ ያለ አንድ ደስ የሚል ህብረት ነው። እንዲሁም በመሬት ላይ ከሆነ ግን ሐረጉ እየተሳበ የሚሄደው ከቤተሰባችንም ከማህበረሰቡም ውጪ ሀገርን በተመለከተ አንድ ከባድ ችግር ይመጣል። ያም ችግር መሬቱን በአረንጓዴ ሊከድንና ወይንም ሊያለመልም የሚችል ሊያሳምር የሚችልን ነገር መርገጥ እንደ ግፍ ይቆጠራል። ስለዚህ ሐረግ ሲረገጥ ካየን በህልማችን መንግስት ህዝቡን እንደሚጨቁን፣ ገዢው አካል ማህበረሰቡን በአምባገነንነት እንደሚጎዳ ያሳያል። ሐረግ ፍቅርን ስለሚያሳይ ፍቅርን የሚያደፈርስ መንግስት ከሆነ መንግስት ይገለበጣል። መንደር ወይም ዛፍ ላይ ከሆነ ሐረጉ የታየው የመንደር ሽማግሌ የሚባሉት መካከል ውርደት የሚገጥማቸው ሰዎች አሉ ማለት ነው። በቤት ላይ ያለ ሐረግ ደርቆ ካየን ግን በእናትና በአባት መካከል ትልቅ ጸብ ተነስቶ ፍቅራቸው ደርቆ ፍቅራቸው ጠፍቶ ልጆች እንደሚበተኑ ያሳያል። ሐሩር በህልማችን ስንመለከት ምን እንደሚመስል እኔ ሐሩር ማለት በበረሃ ላይም ይሁን በተለያዩ ለጥ ባሉ ሜዳዎች ላይ የሚታይ የፀሐይ ግለትና ከርቀት አንድን በረሃ ስናየው የሚንቀለቀል አንዳንድ በጣም የሚያስፈራ ቦታው ላይ ለመድረስ ተስፋ የሚያስቆርጥ ርቀት ያለው ግን ደግሞ የፀሐይ ግለቱ የማያስደርስ ቦታ ማለት ነው። ሐሩር የሚመስል ቦታ በህልምህ መገኘት ማለት የኑሮን ውድነት፣ የጊዜውን መቅሰፍት፣ የሐሳብህን መዛል ያመለክታል። ሐሩር ቦታ መተኛት ማለት ከባድ ህመም ይገጥምሃል ማለት ነው። ወደ ሐሩር ቦታ መግባት ማለት ፈተናው የማያልቅ ነገር ውስጥ እየገባህ ነው። ከሰዎች ጋር የማያስማማ ጸባይ ውስጥ እየገባህ ነውና ተመለስ ማለት ነው። ሐሩር በፈተና
በስቃይ በችግር ስለሚመሰል በህልማችን ሐሩር የሆነ ቦታ ካደርን ሲነጋ ቶሎ ብለን መጸለይ አለብን። እግዚአብሔር ሆይ ውሎዬን አሳምርልኝ። የሰው አንደበት ሐሩር ሊሆንብኝ ይችላል። የስራው ደሞዝ፣ የስራው አይነት፣ የስራው ቦታ ርቀት፣ አጠቃላይ የሰዎች በእኔ ላይ መክፋት ሐሩር ሊሆንብኝ ይችላልና እባክህን ለምለም አድርግልኝ ብለን ለምነን ጸልየን መውጣት አለብን። ወይም ደግሞ ሐሩር የሚለው በእውነት ራሱ ቦታው ላይም ልንሄድ ስለምንችል ካሁኑ ወገባችንን ጠበቅ ሐሳባችንም ደግሞ ረቀቅ አድርገን በትዕግስት የምንካፈለው አንድ የሆነ ግዳጅ አለብን ማለት ነው። በተለይ ሐሩር ቦታ ሄዶ መተኛት ህመም ይገጥምሃል ብዬ እንደተናገርኩት በበረሃ ላይ ሄዶ መተኛት ሰዎች ሊያድኑን የማይችሉት አንድ ከባድ የሆነ ነገር ይመጣል። በእኛ ህይወት ውስጥ ሰዎችን ብናማከር ገንዘብ ቢሰበሰብልን ወይም ደግሞ በዙሪያችን ያሉ የሚረዱን ሰዎች ቢኖሩም እንኳን የማይፈቱልን ችግር እንዳለን የሚያሳየው። ስለዚህ ተስፋችን እግዚአብሔር እንደሆነ ያመለክታል። እንዲሁም ወደ ሐሩር ቦታ መግባት ወደ ፈተና ውስጥ መግባት ማለት ነው። የማያልቅ ከባድ ችግር ውስጥ እንደምትገባ፣ ውዝግብ ውስጥ እንደምትገባ ያሳያል። ከለምለም ስፍራ ድልድይ ወይም ወንዝ ተሻግሮ ወደ ሐሩር ቦታ መሄድ በህይወትህ በራስ ፍቃድ ወይም መስሎህ የምታደርገው ነገር በሙሉ መከራና ችግር እንደሚያመጣብህ ያሳያል። ከሰዎች ጋር የማያስማማ ከባድ ጸባይም እንዳለ ያሳያል። ያንተ መልካም ባህሪ፣ ያንተ መልካም ጸባይ እስኪወጣና ታጋሽ እስክትሆን ድረስ ጸልይ፣ ራስህን አስተካክል።